በጥንት ጊዜ በጣም በሀብታምና ባለጸጋ የኦሪገን ግዛት አንድ ወጣት ንጉስ ነበር። ወጣቱ ንጉስ ሉቃስ ገና ወደ ስልጣን የመጣበትም ጊዜ ነበር። ሉቃስ በትርፍ ጊዜው ከሚያደርገው የካርታ ቁማር ውጭ ምንም ግድ አልነበረውም። እንደ እውነቱ ከሆነ የካርታ ቁማር ላይም ቢሆን እምብዛም ጥሩ አልነበረም። ቢሆንም ጊዜውን ለጨዋታ ይሰጣል። ንጉስ ሆይ ህዝባችን እየተቸገረ ነው። በቅርብ ጊዜ ደግሞ ረሃብ በየቦታው ገብቷል። እባክዎ የእርዳታ ምግብ ከማከማቻው ወጥቶ እንዲከፋፈል ያድርጉ አለ የቤተ መንግስቱ ሹም በንዴት። እባክህ ዝም በል፣ እዚህ ከባድ ጨዋታ ላይ ነኝ። ጥሩ፣ በመጨረሻ አሸንፌያለሁ። አሁን ጥሩ ስሜት ላይ ነኝ። ስለዚህ የምግብ ማከማቻው እንዲከፋፈል ተስማምቻለሁ። ቀስ በቀስም ሀገሪቱ በሙስና ውስጥ ዘቀጠች። ህዝቡም በጣም ድሃና ምስኪን ህዝብ ሆነ። ይህች ሀገር ትልቅ ችግር ላይ ነች። ምክንያቱም ንጉሳችን ሉቃስ ቁማርተኛ ስለሆነ ነው። በዚህም ጊዜ ሃይስ የሚባል ነጋዴ ነበር። በከፍተኛ ቁማርተኝነቱም ይታወቃል። ብዙ ሰዎችም ሃይስ ጋር ለመጫወት ይፈልጋሉ፣ ነገር ግን በብልሃቱ ይሸነፋሉ። በዚህም ሃይስ ከቀን ወደ ቀን እየበለጸገ ሄደ። ንብረቱንም ከንጉሳውያን ቤተሰብ የሚስተካከል አደረገው። ስለ ሃይስ ተወዳጅነትና ቁማርተኝነት የሰማው ሉቃስ ነጋዴውን ለማየት ወደ ቤቱ መጣ። እንዴት ነህ? የሚገርም ነው። እንኳን ደህና መጣህ ንጉስ ሆይ። በጣም ጥሩ የካርታ ተጫዋች መሆንክን ሰማው። እናም ካንተ ጋር ለመጫወት ነው ወደዚህ የመጣሁት። ደግሞ መጫወት ፈልጋለሁ። ካሸነፍከኝ ይህን ወርቅ ትወስዳለህ። ይህ በጣም ብዙ ነው ንጉስ ሆይ። እንዴት ካንተ ጋር የሚጻጸር ንብረት ማቅረብ እንዳለብኝ አላውቅም። ካሸነፍከኝ ካለኝ ንብረት የፈለግከውን መውሰድ ትችላለህ። ከዛም ጨዋታውን ጀመሩ። በመጀመሪያ ቀን ሃይስ ጨዋታውን በንጉሱ ተሸነፈ። ሃይስም በንጉሱ ሆን ብሎ በመሸነፍ ብዙ ጉርሻዎችን አጣ። ንጉሱም እንዲህ ሲል አሰበ፣ ሃይስ እንደሌሎች ቁማርተኛ ነው። የሰማሁት ሁሉ ውሸት ነው ማለት ነው አለ። በሚቀጥለው ቀንም ንጉሱ ሉቃስ ወደ ሃይስ ቤት በመሄድ ጨዋታውን ሊጀምር ሳለ ሃይስ አንድ ሐሳብ አቀረበለት። ንጉስ ሆይ የብዙ ሰዎችን ፊርማ የማሰባሰብ ፍላጎት አለኝ። ታዲያ ዛሬ ባሸንፍህ ፊርማህን ትሰጠኛለህ አለው። ለእኔ ንጉስ ፊርማ በጣም ነው ልዩ ቦታ ያለው። እሺ፣ ከባድ ነገር አይደለም። አሁን ጨዋታውን እንጀምር። ከዛ በኋላ ፍርሜውን እሰጣለሁ ከተሸነፉ። ጥቂት ከተጫወቱም በኋላ ሃይስ አሸነፈ። ይህ ቀን የኔ መሆን አለበት። እድለኛ ነኝ። ሌላ ሁለተኛ መጫወት ይፈልጋሉ? እኔ እኮ ንጉስ ነኝ። ስለዚህ ቃላቶችን አላጥፍም። አንድ ፍርሚያ ነው ያልከው አይደል? ስለዚህ እፈርምልሃለሁ። ወረቀትና እስክሪብቶ አምጣ። የንጉሴን ትልቅ ፊርማ በጣም ነው የፈለኩት። ስለዚህ እስቲ ፈርምልኝ። የንጉሴን ትልቅ ፊርማ ሊየው፣ እስቲ ፈርምልኝ። ሉቃስ በወረቀቱ ላይ ፊርማውን እንደጨረሰ እንግዳ ነገር ተፈጠረ። ወረቀቱ በፍጥነት ብርሃን ጨረር ለቀቀ። ሃይስም ሃሃሃሃ ምን እንዳደረኩ ለመሆኑ ታውቃለህ? አሁን የፈረምከው ከአጋንንቱ ጋር የሚያገናኘኝን ውል ነው። ምን? ይህ ሁሉ ዓላማህ ነበር? አዎ ንጉስ ሆይ፣ አሁን ግርማ ሞገስህንና ስልጣንህ የኔ ሆኗል። አንተ ደግሞ ለማኝ ትሆናለህ። በፍጹም ወደዚህ የምትመለስ አይሆንም አለው። ሃይስ አውርቶ እንደጨረሰም አውሎ ንፋስ ተነሳና ሉቃስን ወሰደው። ሃይስም በስራው በጣም ረክቶ ሳቀ። ሉቃስ ከተኛበት ሲባንን ራሱን ጫካ ውስጥ አገኘው። አለባበሱም እንደለማኝ ነበር። አሁን አስተዋልኩ። ሃይስ ከአጋንንቱ ጋር ያፈራረመኝ ውል ነበር። አሁኑን ወደ ግዛቴ መመለስ አለብኝ። በመንገድ ላይም ሉቃስ ሰዎች ስለሱ ሲያወሩ ሰማ። በታላቅ ቁማር ሉቃስ ከስልጣኑ ወረደ። ሃይስ ደግሞ አሁን ንጉስ ሆኗል። ሁለቱም ያው ናቸው። ፈላጭ ቆራጭ መንግስት ነው ያላቸው። ሉቃስ ደግሞ ቁማርተኛ ነው። ለሀገሪቱም አትኩሮት አይሰጥም እና አሁን ህዝቡ ነው ወደ የገባው ሲሉ ሰማቸው። ሉቃስ የሚያወሩትንም ሲሰማ ደነገጠ። ሰዎች በጣም ቁማርተኛ ንጉስ ነው አድርገው የሚስሉኝ ማለት ነው። በዚህ ጊዜም ሃይስ ህዝቡን ከባድ ግብር ጥሎባቸው እየጨቆናቸውም ነበር። የሰዎቹም ጩኸት በየቦታው በርክቶ ነበር። ይህ ሁሉ የኔ ጥፋት ነው፣ ምክንያቱም በጣም ቁማርተኛ ነበርኩ። ለዚህም መንግስቴን ለክፉ ሰው ሰጠው። ህዝቡም አሁን አይወደኝም። ስለዚህም መንግስቴን ለክፉ ሰው ሰጠው። ሉቃስ በመንገድ ላይ እያለ አንድ ቆንጆ ልጅ ገንዘብ ካልሰጠሽኝ እያለ አንድ ወታደር ሲያሰቃያት ያያል። ገንዘብ የማሰጭኝ ከሆነ የምለቅሽ አይሆንም፣ ግን ምንም ገንዘብ የለኝም። ሉቃስም ሩጦ ወታደሩን ገፈተረው። እንዴት ብትደፍር ነው ሴት ልጅ በጠራራ ፀሐይ የምትቀጠቅጠው? ቆይ አንተ ማን ነህ? አንተ ማን አባትህ ሆነህ ነው እኔ እንደዚህ የምትለኝ? እኔ ንጉስ ሉቃስ ነኝ። ሃይስ በትንኮል ዙፋኔን ቀምቶኝ ነው እንጂ ንጉስ ነው የነበርኩት። አሁንም ወደ ስልጣኔ እንድትመልሰኝ እፈልጋለሁ።
ሃሃሃሃ አንተ ለማኝ ብቻ ሳትሆን ቀልደኛም ነህ። ንጉስ ሉቃስ ዙፋኑን በገንዛ ፍቃዱ ነው የለቀቀው። ሉቃስም በንዴት ወታደሩን ገፍትሮ ልጅቷን ይዞ ሮጠ። ኤቢ ይባላለሁ። ስላተረፍከኝ አመሰግናለሁ። አንተ ማነህ? ከየት ነው የመጣኸው? እኔ ንጉስ ሉቃስ ነኝ። የሀገሪቱ መሪ ነኝ። አላመንሽኝም? ልጅቷን አንገቷን ነቀነቀች። ጥሩ ንጉስ አለመሆኔን አውቃለሁ። ነገር ግን ይህች ሀገር በኃይል ልትመራ አልፈልግም። ዙፋኑን መልሼ ማስተካከል አለብኝ። ልትረጅኝ የምትችይበት መንገድ አለ? ቆንጂየዋም ኤቢም ወዲያው ወደ አብለጭላጭ አስማተኛ ሴት ተለወጠች። ሉቃስንም ለመፈተን የመጣች ነበረች። በጣም ታማኝ መሆንክን አይቻለሁ ሉቃስ። በዚህ ሰዓት ረዳሃለሁ። ህዝብህን እንደማታጣ ተስፋ አደርጋለሁ። ኃይል ስለ ዘንዶ ሰይጣን ነፍሱን ሽጧል። እናም ተፈራርሟል። ፍርሚያውንም በዘንዶ እንቁላል ውስጥ ተደብቋል። ስለዚህ እንቁላልም ከሰበርከው ከኃይስ ጋር የተፈራረመውን ውል ኃይስ ያጣዋል። ስለዚህ ወደ ስልጣን ትመለሳለህ ማለት ነው ብላ ትልቅ ሰይፍ ሰጠችው። የጋኔሉንም ዋሻ ያሳይሃል አለችው። አመሰግናለሁ ኤቢ አላት ሉቃስም በደስታ። ሉቃስም ወደ ዋሻው ሄደ። ወደ ውስጥም ሲገባ ዘንዶ ከእንቁላሉ አጠገብ ተኝቶ ነበር። ሉቃስም ቀስ ብሎ እንቁላሉን ለመስረቅ ሲጓዝ ሳያስበው አንድ ጠጠር እግሩን መተው፣ ድምጽም ተፈጠረ። በዚህ ጊዜም ዘንዶው ሰይጣን ከእንቅልፉ ተነሳና ሉቃስን እንዲህ አለው፣ አንተ ማነህ? እንቁላሌን ለመስረቅ ነው አይደል ወደዚህ የመጣው? ምን አይነት ደፋር ነህ? ሉቃስ ለመረጋጋት እየሞከረ እንዳለ ከጀርባው ባለው የድንጋይ ጠረጴዛ ካርታዎችን ተመለከተ። በዚህም ሰዓት አንድ ሐሳብ መጣለት። እንዲህም አለ፣ ሉቃስ እባላለሁ። ታዋቂ ቁማርተኛ ነኝ። በሰዎች ዘንድ እኔን የሚስተካከል ቁማርተኛ የለም። በቁማር ላይ አዋቂ እንደሆንክ ወሬ ሰምቻለሁ። ስለዚህ ካንተ ጋር ግጥሚያ ላደርግ ነው ወደዚህ የመጣሁት። ከተኛህበት ቀሰቀስኩ። ለዚህም ደግሞ ይቅርታ ጠይቃለሁ። ኧረ እውነትህን ነው። እኔ ከዚህ በፊት ተሸንፌ አላውቅም። ግን አንድ ዙር ባሸነፍክ ቁጥር ከዚህ ቤት የፈለከውን ነገር መውሰድ ትችላለህ። ከተሸነፍክ ግን 5 ዓመት እድሜህን ታጣለህ። ሃሃሃሃ እንዴት ነው? ፍትሃዊ አይደለም? ሉቃስ እንዲህ ሲል አሰበ። ቁማር እድል ነው። ወይ አሸንፈዋለሁ ወይ ያሸንፈኛል። ግን አንድ ዙር እንኳን ቢሆን ማሸነፍ አለብኝ። ምክንያቱም እንቁላሉን በዛ መንገድ አገኘዋለሁ አለ። እስማማለሁ፣ እንጀምር አለ በደስታ ሉቃስ። ከዛም መጫወት ጀመሩ። በመጀመሪያውም ዙር ሰይጣኑ አሸነፈ። ለእያንዳንዷም ሽንፈት የእድሜውን 5 ዓመት እያጣ ሄደ። እድሜውንም ለእንቁላሉ ገበረ። ከዛም ሰይጣኑ በድጋሚ አሸነፍኩ ሃሃሃሃ አለና ሳቀ። ሉቃስም በልቡ እንዲህ አለ፣ ጥሩ አይደለም። አሁን በዚህ ሁኔታ ከቀጠልኩ ሳላሸንፈው መሞቴ ነው። ሉቃስም ትንሽ ቆይቶ ካርዶቹን ሲያስተውል እንግዳ እንደሆነ ተገነዘበ። ከዛም ካርዶችን ፈወዛቸው። አንዳንድ ካርዶችንም አውጥቶ ከሁለት በሰነጠቀበት ሰዓት ጥቁር ጭስ አወጣ። ከዛም ወደ አቧራነት ተለወጠ። በድንገተኛ ችግር ካርዶችን አሰለዋቸው። ግን እንዳሰብኩት ነው። ካርዶቹ ያጋንንት ናቸው። ለዚህም ነው ከመጀመሪያው ጀምሮ ስታሸንፈኝ የነበረው። አታልኸኛል አለው ሉቃስ በንዴት። ሰይጣኑም ምክንያቱም አንተ ከአጋንንት ጋር ጨዋታ ለመጫወት ለምን ፈለግ? እኔ አጋንንት ነኝ። ሃሃሃ ለማንኛውም ከዚህ በፍጥነት ውጣ። መጫወት አልፈልግም፣ ውጣልኝ አለው። እኔ ሉቃስ ነኝ፣ የኦሪገን ንጉስ። እኔም ብሰረቅ ችግር የለውም፣ ግን ለሃያስ የፈረምኩት ውል ስጠኝ። እሱ ክፉ ሰው ነው። መንግስቱን ማስተዳደር የለበትም፣ ኃላፊነትም አይሰማውም። ኃላፊነት የጎደለው ሰው ነው። እሺ ከሃያስ ጋር ያደረጋችሁትን መሰረዝ እችላለሁ፣ ግን አንድ ነገር ቃል ትገባለህ። አንተ ወደ ስልጣን ከወጣ በኋላ የኦሪገን ህዝብ ሁሉ 10 ዓመቱን ለእኔ ይገብራል። አለበለዚያ የሚቀየር ነገር አይኖርም። ይህን ያህል ራስ ወዳድ መሆን አልችልም። ለስልጣን ብዬ ህዝቤን አልክድም። የመኖር እድሜን አልቀጥልም። ንጉስ ሳይሆን ህዝቡን መርዳት ነው ምፈልግ። ኤቢ ተከሰተች። በዚህም ሰዓት ሰይጣኑ ደነገጠ። በጣም ጥሩ ሉቃስ፣ እውነትም ተቀይረሃል። ዙፋንን መልሰ ማግኘት ትችላለህ። ሰይጣኑን ዘንዶ እድሜውን ለሉቃስ ተመልሳለህ እና ሙሉን ትቀይራለህ አለችው። ሰይጣኑም አንቺ እሱን እየረዳሽ ነው? አልፈራሽም አላት። ከዚያም ከኤቢ ጋር መጣላት ጀመረ። በዚህም መሃል ሉቃስ እንቁላሉን ወሰደው። ከዋሻውም እንዳወጣው መሬት ላይ ጣለው። በሰይፍም ሰነጠቀው። ወዲያው ወደ ወጣትነቱ ተመለሰ። እድሜውንም አገኘ። ሰይጣኑም ወደ ሉቃስ ሲሄድ ከዋሻው እንዳይወጣ የፀሐይ ብርሃን ጋረደው። ግቡንም በማሳካት ሰይፉን ለኤቢ መለሰላት። እናም ወደ ሥርዓተ መንግስቱ ተመለሰ። ኃይስንም ወደ እስር ቤት እንዲወስዱት ለወታደሮቹ ትእዛዝ ሰጠ። ለህዝቡም የወርቅ ሀብት አካፈላቸው። ሀገሪቱም የበለጸጎች አስቸጋሪ ሁኔታዎችን አለፈች። የኦሪገን ግዛት ሰላማዊ ሆነች። ሉቃስም ቁማሩን ትቶ በሀገሩ ግንኙነት ላይ አተኮረ። ህዝቡም ሁሉ በወጣቱ ንጉስ ተደሰተ። ከዚህም ጊዜ በኋላ ሉቃስ የቁማሩ ንጉስ እያሉ ሳይሆን ረጅም ዕድሜ ኑርልን ንጉሳችን እያሉ መጥራት ጀመሩ።